የፕሮቴስታንት እምነት ተከታይ ነኝ። ቸርች ሄዳለሁ፣ እመጣለሁ፣ ምናምን ማራለሁ። እንደ ልጅ ሳይሆን እንደ ባሪያ ነበር የምኖረው። ዲፔንድ ሆነን እንድንኖር ተደርገን ነበር። ልውሰድሽ ቤተክርስቲያን ምናምን ብላ ጋበዘችኝ ማለት አይኔ ያልሄድባክሽ አንድ ናቸው ሁሉም አይ እኔ አልፈልግም እነዚህ ጴንጤዎች ትክክል አይደለም ያለው ነው። ኢየሱስ ክርስቶስን አላቀው ልጆቼን በዛ መልኩ ስለሆነ አይምሯቸው የተቀየረው ከባድ የሚፈትን ነገር በልጆቼ በኩል ነው ብቻዬን ያሳደኳቸውና በዚህ ዘመን ልጆችን ማሳደግ የትም ቦታ ቢሄዱ በጣም ነው የምጨነቀው። እንዴት ይሆን ምን ይገጥማቸው ይሆን ቻሌንጅስ ቢገጥማቸው ይሄን ነገር ያልፉት ይሆን ይወጡት ይሆን እኔ አጠገባቸው የለው ብዬ በጣም ነው ማስብ። ስኬት ብዬ ማስበው ነገር የተሻለ ቤት የተሻለ መኪና ምናምን ስኬት ማለት ግን ያ እንዳልሆነና አካውንት ውስጥ ያለን ብር ሰው ትክክለኛ ህይወቱን በመድር ላይ ኖረ የሚባለው ለተፈጠረለት ዓላማ ሲኖር ብቻ እንደሆነ ምንም ነገር ቢጨንቀኝ አሁን እኔ አያሳስበኝም አያስጨንቀኝም ሁላ ሁሉም ነገር ከእግዚአብሔር ቃል በታች እንደሆነ ለወሊድ የተቀባው ከሌ ነው ለአጋንንት የተቀባው ከሌ ነው በረከት ለብልጽግና የተቀባው ከሌ ነው የሚባለው ነገር በሙሉ ያው ሁሉም ህዝቡ የሚያውቀው እንደዛ ነው ማየት ይችላል። እኔ ባልናገረው ራሱ ያ ራሱ ምስክር ነው በእያንዳንዱ ነገር ላይ ማለት ነው። ምንም የሚያቆመኝ ነገር የለም። በቃ አልቆምም ከዚህ በኋላ ወደፊት እንጂ ወደ ኋላ የሚባል ነገር የለም። ስሜ አዳነች ንጉሴ ይባላል። የመጣሁት ደግሞ ከዝዋይ ነው። እዚህ ቤተክርስቲያን ከመጣሁ ቢያንስ 2 አመት ከ6 ወር አካባቢ ይሆነኛል። ኦልሞስት 2 አመት ከምናምን ቸርቾች ላይ ነበርኩ። የተለየ 1-2 ቸርች ምናምን ሄጃለሁኝ። ያው እዛ ባለው ነገር የነበረኝ ነገር ምንም ጥሩ ነገር አልነበረኝም። ፈልጌም ይሄልኩት አገኘዋለሁ ብዬ ያልኩትን የተሻለ ነገርም አላገኘም። ህይወቴ ላይ እንደውም ሌላ መስቀልቅል ውስጥ ግራ መጋባት ውስጥ ነበር የገባሁት ማለት ነው። ከዛ በኋላ በዛ ውስጥ ያለው ማለት ያው ለ2-3 አመት ምናምን ሌሎች ቸርቾች እየተመላለስኩኝ ሄድኩኝ አመልክ ነበረ። ከዛ በኋላ ግን ያለው ሁኔታ እንደምፈልገው አልሆነም። ከዛ በኋላ በቃ ሁሉንም ነገር ትቼ ቤቴ ቁጭ አልኩ ማለት ነው። ከዛ እንደዛ ሆኜ ተቀምጬ ባለውበት ሰዓት 2014 ማለቂያ አካባቢ እዚህ ቤተክርስቲያን የምታመልክ አንዲት እህት ነይ ልውሰድሽ ቤተክርስቲያን ምናምን ብላ እንተናለችኝ ጋበዘችኝ ማለት ነው። ከዛ እንደውም አልሄድም ሁላ ብያት ነበር እሷን አይኔ ያልሄድባክሽ አንድ ናቸው ሁሉም ስላት ግድ የለሽም በቃ ሄደሽ አይተሽ ከዛ በኋላ ያለውን ነገር እንትን ያለሽ ብላ እሷ አመጣችኝ ማለት ነው። ከዛ በኋላ መጣሁኝ። የመጀመሪያ ቀን መጣው አየሁኝ። ከዛ የተወሰነ ትምህርት ተማርኩ። ጸሎቱን ምንንም አየው የተለየ ነገር ነው ያየሁትና በፊት ካየሁት ነገር ምናምን በጣም የተለየ ነገር ማለት ነው። እኔ ወላ ለሷ እየነገርኳት ነበር ስለ አስተምሮ ማለት ነው። እኔ እንደዚህ አይነት የእግዚአብሔር ቃል የሚያስተምሩ ቸርቾችን አላየሁም በጣም የሚገርም ነው ብዬ ለሷ ነገርኳትኝ። ከዛ በኋላ በቃ የትም ቦታ ሄጄ አላውቅም። ኮንፈረንስ ቢሆን ሌላ ቦታ ፕሮግራም አለ ቢባል ምናምን በቃ በጭራሽ እዚህ ቤተክርስቲያን ከመጣው ጀምሮ በስህተት ሌላ ቤተክርስቲያን ፕሮግራም ምን ተፈለጋ ሄጄ አላውቅም ማለት ነው። እስካሁን ድረስ በዚህ ነው ያለውትና ባለው ነገር በጣም ደስተኛ ነኝ። በጣም በብዙ ህይወቴ ተቀይሯል። እኔ ብቻ አይደለሁም ልጆቼ ሳይቀር ጌታን ካገኙ በኋላ ባካ አድርገው ቤት ውስጥ ነበር ያለነው ሁላችንም ማለት ነው። ከዛ በኋላ እኔ እዚህ ቸርች መጥቼ ተምሬ ያለውን ነገር አይቼ ከዛ ደግሞ እንደገና ያው ልጆቼ ትንንሽ ልጆች አይደሉም ትልልቆች ናቸው። ትምህርት ላይም ያሉ ናቸው። ትምህርትም የጨረሰም አለና ያው ይከብዳል እነሱን አሳምኖ ወደዚህ ማምጣት ማለት ነው። ግን እዚህ ከተማርኩት ትምህርት አንፃር እግዚአብሔር መንፈስ ቅዱስም ረድቶኝ በመጀመሪያ ትንሹ ልጄን አመጣሁት ማለት ነው። ከዛ እሱ መጣ። እሱ ያለውን ነገር አየ፣ ተማረ። በቃ ትክክለኛ ምን ፈልገውን አይነት እውነተኛ ወንጌል በዚህ አገኘን ማለት ነው። ከዛ በኋላ ትንሹ ልጅ ደግሞ ትልቁን እንትን ብሎ ትልቁን አመጣ ማለት ነው። ለሱ መስክሮለት ማለት ነው። ይሄ ሌላ ቦታ እንዳየነው ምናምን ያው ካምፓስም ላይ ያለ ፌሎ ምናምን በሚባለው ራሱ ይሄድ ያይ ነበር ትልቁ እንትንም ብሎ ነበር ተካፋይም ነበረ። ግን ያለው ሁኔታ በቃ ምንም እንደሚፈልገውና እንደሚጠብቀው ስላልሆነለት አይ እኔ አልፈልግም እነዚህ ጴንጤዎች ትክክል አይደለም ያለው ነገር ብሎ ትቶት በቃ እሱ ወደ ራሱ እንትን ተመልሶ ነበር። ከዛ በኋላ ግን ትንሹ ያው ከኔ በላይ እነሱ ስለሚሰማሙ እሱ ያለውን ነገር አስረድቶት እኔም ያለውን ነገር አሳይቸው ከዛም ደግሞ ባለፈ በህይወታችንም የሚገለጥ ነገር ስለነበረ ህይወታችን ላይም የሚታይ ነገር ስለነበረ በዛ ምክንያት
ትልቁም ልጅ ወደ እግዚአብሔር ቤት ተመልሶልኝ አሁን በጌታ ቤት እንገኛለን ማለት ነው። እኔ ያው በህይወቴ በፊት ስኖር ሃይማኖት ነው በቃ እኔ ያው ሃይማኖት ነው የፕሮቴስታንት እምነት ተከታይ ነኝ። ከዛ በኋላ ቸርች ሄዳለሁ መጣለሁ ምናምን ማራለሁ በፊት የነበረው ነገር ማለት ነው። አሁን እዚህ ከመጣው ከተማርኩ በኋላ ግን እንደዛ አይደለም። ቶታሊ ነው እንዳለ ህይወቴ የተቀየረው ማለት ነው። ከእውነተኛው የእግዚአብሔር ቃል የተነሳ በጣም ብዙ ነገር በህይወቴ በጣም ብዙ ነገር ማለት ነው። እኔ አሁን በፊት እያንዳንዱ ነገር እኛ አዲስ ፍጥረት ስንሆን እዚህ ምድር ላይ ስልጣን ተሰጥቶን የምንኖር ሰዎች የእግዚአብሔር ልጆች እንደሆነን እዚህ ነው የተማርኩት። እኔ በፊት እንደ ልጅ ሳይሆን እንደ ባሪያ ነበር የምኖረው። ማለት ሰው አባቱ ቤት ተቀምጦ አሁን ሉቃስ 15 ላይ ያየነው የምናያቸው ልጆች እንደውም አፖስትል ሲያስተምር የጠፋው ልጅ የሚለው አንድ ልጅ ነው መጽሐፍ ቅዱስ ላይ። እኔ ግን ሁለት ልጆች ብዬ ነው ማስተምራቸው ያንን ቦታ ብሎ አፖስትል ሲናገር ነበር። ምክንያቱም ያኛው የድርሻውን ይዞ ሄዷል። ይሄኛው ግን እዛው አባቱ ቤት ተቀምጦ እንደ አባት እንደ ልጅ ሳይሆን እንደ ባሪያ ነበር ራሱን የሚያስበው ማለት ነው። እግዚአብሔር ቤት ተቀምጠን ራሳችንን በቃ ማለት ዲፔንድ ሆነን እንድንኖር ተደርገን ነበር በፊት የተቀረጽ ነው ማለት ነው። እዚህ ቤተክርስቲያን ከመጣን ግን እኔ በትክክል የክርስቶስ ልጅ መሆኔን አውቄያለሁ ማለት ነው። ልጅ ሆኜ እንደምኖርና እግዚአብሔር ሰው ከአሮጌው ህይወት ወደ አዲስ ህይወት ሲመጣ ስልጣን እንዳለው ባለስልጣን እንደሆነ ከተማርነው ትምህርት አንፃር ከዛ አይቻለውና ህይወቴ ቶታሊ ነው የተቀየረው። እኔ አሁን በፊት ሳልማር በፊት ማለት ነውና ወላ ስኬት ብዬ ማስበው ነገር ተሳክቶልኛል በቃ እኔ ብዬ ማስበው ማለትም እዚህ ያው በኢትዮጵያ ውስጥ ስንኖር መሰረታዊ ነገር የሚባሉት ነገሮች የተወሰነ ነገርም ቢሆን አለኝ ማለት ነው። ያው የሰው ልጅ የሚያስፈልገው መሰረታዊ ነገሮች አሉኝ በቃ እነዛ ተስተካክሎልኝ ከዛ በኋላ ደግሞ ከዛ በላይ እያመጣሁኝ ገንዘብ ያጠራቀምኩኝ የተለያየ ነገር ያው እንደሚያስፈልገው የተሻለ ቤት የተሻለ መኪና ምናምን ኖሮኝ በቃ ያ ነው ለኔ ስኬት ማለት ነው። ስኬት ማለት ግን ያ እንዳልሆነና ስኬት ማለት ከእግዚአብሔር ጋር መኖር እንጂ አካውንት ውስጥ እግዚአብሔርን ተደግፎ መኖር እንጂ አካውንት ውስጥ ያለን ብር ወይም ደግሞ ቁሳቁስን ተደግፎ መኖር እንዳልሆነ እዚህ መጥቼ አይቻለሁ። እና እኔ አሁን በፊት ስኖር በጣም ነበር የምጨነቀው። በቃ ያው ሰው ምድር ላይ ሲኖር እርካታ የሚባል ነገር የለም። እና እዚህ ቤተክርስቲያን ከመጣው ግን እርካታ ራሱ ምን እንደሆነ ሰው በምድር ላይ ሲኖር በምን መርካት እንዳለበት ራሱ ተምር ያለውኝና ገንዘብ እርካታ እንደማይሆን ስኬት እርካታ ትምህርት ዕውቀት የተለያዩ የዚህ ምድር ነገሮች ለኛ ለህይወታችን እርካታ እንደማይሆኑና ሰው ትክክለኛ ህይወቱን በምድር ላይ ኖረ የሚባለው ለተፈጠረለት ዓላማ ሲኖር ብቻ እንደሆነ ተምር ያለው አውቅ ያለው በጣም ብዙ ነገር ሆኖልኛል በጣም ማለት ነው። ምንም ነገር ቢጨንቀኝ አሁን እኔ ሲጀመር አያሳስበኝም አያስጨንቀኝም ሁላ ለምን ከተማርኩት ትምህርት አንፃር የተነሳ ሁሉም ነገር ከእግዚአብሔር ቃል በታች እንደሆነ አውቅ ያለው እና በአፖስትልም በጣም ብዙ ነገር ሆኖልኛል። የመጀመሪያ እዚህ ቸርች እንደመጣው አፖስትል እዚህ መጥቶ እያስተማረ ያው እኔ የጤና ባለሙያ ነኝ ሰራተኛ ነኝ በስራ ላይ ነው ያለሁትና በኖርማል ክሊኒካል ነርስ ላይ ነው የምሰራው በፊት ማለት ነው በዛ ነበር የምሰራው። ከዛ በኋላ የክሊኒካል ሄድ ቦታው ክፍት ነበርና ኦልሞስት ወደ 2 አመት ምናምን ቆይቷል። ያ ቦታ ለኔ ነው የሚገባኝ። ከዛ አፖስትል መጥቶ እዚህ እያስተማረ በዚህ 15 ቀን ውስጥ የዘገየባችሁ እጃችሁ ሊገባ የሚገባው ግን ደግሞ እጃችሁ ያልገባ ነገር በእጃችሁ ይገባልና በዚህ 2 ሳምንት ውስጥ ምስክርነት ይዛችሁ የምትመጡ ሰዎች አላችሁ ብሎ አፖስትል ቃል እያወጣ ነበር። ከዛ አሜን ብዬ ተቀበልኩኝ ማለት ነው። እኔ የምጠብቀው ነገር ስለነበረ አሜን ብዬ ተቀበልኩኝ። ከዛ በኋላ በሳምንት አልቆየም ማስታወቂያ ወጣ ማለት ነው። ማስታወቂያ ሲወጣ አፕላይ አደረኩ። ከዛ አፕላይ አደረኩኝ። እኛ መስሪያ ቤት ያለው ባህሪ ምንድነው የሆነ ማስታወቂያ ይወጣል ወር ይቆያል ለፈተና ራሱ ማለት ነው። ጥያቄ አውጥተው ለመፈተን 1 ወር ምናምን ይቆያል። ማስታወቂያ ወጥቶ ከ4 ቀን በኋላ ነው ፈተናው ራሱ እንትን የተባለው ማለት ነው የወጣው። ከዛ በኋላ ምንድነው እኔ ቦታውን ሊሰጡኝ አልፈለጉም። ሌላ የራሳቸው ያዘጋጁት ሰው ነበራቸው። ግን ደግሞ የግድ ፎርማሊቲውን ማሟላው እኔ ስለነበርኩኝ ማስታወቂያ ወጣና አፕላይ ያደረኩ ማለት ነው። ከዛ በኋላ ምንድነው ያደረጉኝ ልክ በሳምንቱ ማታ ከምሽቱ 1 ሰዓት ላይ ተደውሎ ፈተና አለብሽ ተባልኩኝ ማለት ነው። መቼ ስላቸው ጠዋት 1 ሰዓት ላይ ብለው ነገሩኝ። የትኛውም ማስታወቂያ አፕላይ ሰው ሲያደርግ የውስጥ እድገትም ሊሆን ይችላል ከውጭም ሊሆን ይችላል ማስታወቂያ ከወጣ በኋላ
ፈተና ካለ ከ3 ቀን በፊት ነው የሚነገረው ማለት ነው። ከ3 ቀን በፊት ፈተና ስላለ ተዘጋጁ ይባላል። እኔ ግን ማታ 1 ሰዓት ተደውሎልኝ ጧት 2 ሰዓት ፈተና አለብሽ ተባልኩኝ ማለት ነው። ከዛ በቃ ምንም አላልኩም። አንደኛ እኔ አፖስትል የተናገረውን ያንን ቃል ይይዣለሁ። በቃ እሱን ነገር ስለያዝኩኝ ባላጠናም እግዚአብሔር ይሄንን ነገር በባሪያው ስለተናገረ የኔ ነው ብዬ ስለተቀበልኩኝ ይሄ ነገር ይሆንልኛል ብዬ አምኜ ቁጭ ብያለሁ። ከዛ ጧት ተነሳሁኝ ሄድኩኝ ማለት ነው። ከዛ የምትፈተነኝ ዶክተር መጣች። ዶክተር እኔ እኮ እንደዚህ ነው እና ትናንትና ማታ ነው የተነገረኝ። ለምን አለችኝ። አይ እንደዛ ነው ስላት በቃ ተይው እኔ ከ3 ቀን በኋላ ፈተናውን እንደገና ወጣና ትፈተኛለሽ አለችኝ። አይ እንደዛ አይደለም አልፈልግም አልኳት። እና ስትለኝ እፈተናለሁ አልኳት። ነው አለችኝ። አዎ እሺ አለችኝ። ከዛ በኋላ ፈተናው አውጥታ ይዛ መጣለች። ወደ ፈተና አዳራሽ ገባን። ፈተናውን ተፈተንኩ ማለት ነው። የወጣው 25 ጥያቄ ነው። የምሰራበት ቦታና የማገለግላቸው ሰዎች እና የወጣው ጥያቄ ጨርሶ አይገናኝም። እንዳልፍ ስላልተፈለገ ማለት ነው። እኔ አሁን ከ5 ዓመት በታች አንደር 5 የሚባለው የለም አንሰራምኛ። ሶሻል ላይም ያን ያህል የለም። ግን ይሄን ሁሉ ነገር ለሴትዮዋ እንድታወጣ ተነግሯት ያ ጥያቄ ወጣና መጣ ማለት ነው። ከዛ አየሁት፣ ጸለይኩኝ። ጌታ ሆይ በቃ እኔ ባሪያው የተናገረውን ነገር በእምነት ተቀብዬ ወስጃለሁ። ስለዚህ ይሄን ፈተና ሰራዋለሁ ብዬ ተፈተንኩኝ ማለት ነው። የሰጡኝ ለ25 ጥያቄ 40 ደቂቃ ነው። ከዛ እኔ ፈተናውን በ20 ደቂቃ ጨረስኩኝ ማለት ነው። ጨረስኩ በቃ ፈተናውን በ20 ደቂቃ በሙሉ ሳየው እማቀው ጥያቄ ነው። ከዛ ጨርሻለሁ አልኳቸው። እንዴ አረ እንደገና በደንብ አንብቢ ቼክ አድርጊ ምናምን ነገር አሉኝ። አይ በቃ እኔ ጨርሻለሁ ከዚህ በኋላ ምንም የማየው ነገር የለም አልኩኝ። ፈተናውን ወዲያው ወሰዱ፣ አረሙ። 86 ነው ከመቶ ያመጣሁት ማለት ነው። እና ይሄ አንደኛ እኔ አላጠናሁም፣ ሁለተኛ እዚህ መስሪያ ቤት ከተቀጠርኩኝ ኦልሞስት ወደ አሁን 8 ዓመት ምናምን ሊሆነኝ ነው። ከ4 ዓመት ምናምን በኋላ ነው ይሄ ነገር የተፈጠረው ማለት ነው። እዚህ ደግሞ ሌሎች ሆስፒታሎች ላይ ጤና ጣቢያዎች ላይ ምናምን እንደሚሰራ አይደለም። ፔሸንት ፍሎ የለም። የሰራተኛ ሐኪም ነኝ እኔ። በየቀኑ ተመሳሳይ ኬዝ ነው የምታየው። ፕሮሲጀር ትረሳለ፣ ብዙ የምትረሳቸው ነገሮች አሉ ቦታው ማለት ነው። ያን ያህል ሙያን ለማዳበር የሚረዳ ቦታ አይደለም። ግን እግዚአብሔር ስለረዳኝ በባሪያው አልፎ ስለተናገረኝ እኔ ያንን በእምነት ስለተቀበልኩኝ ያንን ውጤት አምጥቼ አለፍኩኝና ውጤቱ ራሱ ታርሞ ለኛ ደብዳቤ ለመስጠት ከወር በላይ ምናምን ነው የሚፈጀው። እኔ ግን በሳምንቱ ነው ደብዳቤውን የተቀበልኩት ማለት ነው። እንዴት እንደሆነ ራሱ እነሱ አያውቁት። በሳምንቱ ማለት በሳምንቱ አልፈሻል ተብሎ ወዲያውኑ የእድገት ደብዳቤ ወዲያው ተሰጠኝ ማለት ነው። እና የከሆኑልኝ ነገሮች በጣም ጥቂቱ ነው። ብዙ ነገር ነው የሆነልኝ ማለት ነው። በጣም ከባድ የሚፈትን ነገር የነበረኝ በልጆቼ በኩል ነው። ምክንያቱም ልጆቹ ከመንፈሳዊ ነገር ስለወጡ ትንሽ በቃ የሚከብድ ነገር ማለትም አለመታዘዝ። ምክንያቱም ያው እኔ ብቻዬን ያሳደኳቸውና ያው ለሴት ልጅ ደግሞ ትንሽ ከበድ ይላል በዚህ ዘመን ልጆችን ማሳደግ እና ከዛ በኋላ ግን እዚህ ቸርች ከመጡ በኋላ ግን በቃ ቶታሊ ነው ሁሉም ነገራቸው የተቀየረው ማለት ነው። ሁሉም ነገራቸው በቃ ማይንዳቸው አስተሳሰባቸው ሳይቀር ነው የተቀየረው ማለት ነው። በፊት የነበራቸው አስተሳሰብ ሌላ ነው። አሁን ግን የሚያስቡት ሌላ ነው። እንደ እግዚአብሔር ቃል ነው የሚያስቡት። መኖር የሚፈልጉትም እንደዛው ነው እና ይሄ ነገር እዚህ ቤተክርስቲያን በኋላ ከመጣው በኋላ ነው ይሄ ነገር የሆነውና እኔ አሁን በፊት የትም ቦታ ቢሄዱ በጣም ነው የምጨነቀው። እንዴት ይሆን ምን ይገጥማቸው ይሆን ቻሌንጅስ ቢገጥማቸው ይሄን ነገር ያልፉት ይሆን ይወጡት ይሆን እኔ አጠገባቸው የለው ብዬ በጣም ነው ማስበው። እዚህ ቤተክርስቲያን ከመጡ ከተማሩ በኋላ እኔ አሁን ትንሹ ልጄ እዚህ መጥቶ ከተማረ በኋላ ዩኒቨርሲቲ የገባው። ዩኒቨርሲቲ አሁን እዚህ መጥቶ እሱ ተምሮ አይምሮ ተቀይሮ ባይሆን ኖሮ የደረሰው ቦታ ራሱ ነው ያልከውም ነበር። ምክንያቱም በጣም ሩቅ ከባድ የሆነ ቦታ ነው፣ በረሃ ነው የደረሰው። አልከውም ነበር። ግን እዚህ መጥቶ የሱም የኔም አስተሳሰብ ነው የተቀየረው ማለት ነው። በቃ እግዚአብሔርን እኔ እንጃ እኔ ኢየሱስ ክርስቶስን እንደ አዲስ ነው እዚህ ቤት ያወቅኩት። አላቀው ማለት እችላለሁ። በፊት አላቀው ማለት እችላለሁ። እዚህ ነው በቃ ኢየሱስን ክርስቶስን ያየሁት ማለት ነው። እና ልጆቼም በዛ መልኩ ስለሆነ አይምሯቸው የተቀየረው እግዚአብሔር ይመስገን። አሁን የትም ምንም ቢሆኑ እዚህ ከተማርነው ትምህርት የተነሳ ተማምነን ነው የምንኖረው። ምንም የሚያስጨንቀን ነገር የለም በህይወታችን ማለት ነው። የሆነ ነገር እንኳን ለማድረግ ስናስብ አፖስትል እንደዚህ ብሎ አስተምሯል። ስለዚህ እዚህ የተማርነው ትምህርት በራሳችን ተማምነን እንድንኖር አድርጎናልና በጣም የተለየ ነገር ነው። በቃ እዚህ
ያለው ማለት ነው። እዚህ ከመምጣቴ በፊት የነበረኝ ስራ ያው ለምሳሌ 6900 ብር ተከፋይ ነበርኩኝ እኔ ደሞዜ ማለት ነው። ከዛ በኋላ አፖስትል ያንን ቃል ካወጣ በኋላ ያንን ቃል ወስጄ ተቀብዬ እንዳልኩ ያንን የደረጃ እድገት አገኘሁኝ። የደረጃውን እድገት ካገኘሁ በኋላ 8600 ብር ገባው ማለት ነው። ከዛ በዛ ሁኔታ እየሰራሁ እያለ እንደገና በአመቱ 10600 ገባ 10664 ብር ሆነ ማለት ነው ደሞዜ። ከዛ አልቆመም በቃ ከዛ በኋላ ምንም የቆመ ነገር የለም አልቆመም። ድጋሚ እንደገና አሁን መልሶ ማለት ነው ከ2017 ማለት ነው በአመቱ 13000 ብር ገባሁ ከ10664 ብር ማለት ነው 13000 ብር ገባሁኝ 13050 ብር ገባሁኝ ማለት ነው። ያ እያለ ደግሞ እንደገና አሁን ላይ 22000 ብር ገብቻለሁ እና ምንም የቆመ ነገር የለም። በእያንዳንዱ ነገሬ ሁሉም ነገር በመንፈሳዊም በስጋም ያለው ነገር በጣም የተሻለ እና የተለየ ሁኔታ ላይ ነው ያለሁትኝና እኔ ከዚህ በኋላ አሁን ምንድነው ምንም የሚያቆመኝ ነገር የለም። በቃ አልቆምም ከዚህ በኋላ ወደፊት እንጂ ወደ ኋላ የሚባል ነገር የለም። ምክንያቱም ትክክለኛ የሆነ መንፈሳዊ አባት እግዚአብሔር ስለሰጠኝ ከዚህ በኋላ ምንም ወደ ኋላ የሚመልሰኝ ነገር የለም ማለት ነው። ድሮ እንዳልኩ እኔ ምንም ያው እርካታ የለኝም አይደለም በገንዘብ በሌላ በሆነ በመልበስ በመናም ብቻ ሳይሆን እኔ አንድ ቦታ ራሱ መቀመጥ አልፈልግም። የሆነ አሁን ለምሳሌ እዚህ ሀገር 3 አመት 4 አመት ብኖር በቃ ምንም በፊት ደስ ብሎኝ ምናምን ተቀብየው ከዛ በኋላ ደግሞ ይሰለቸኛል ማለት ነው። ይሰለቸኛልና ለቀቀኝ መሄድ ነው የምፈልገው። አንድ ቦታ ራሱ ተስተካክዬ መቀመጥ አልፈልግም እና እለቃለሁ ማለት ነው በቃ። አሁን ግን ወደዚህ ቤተክርስቲያን ከመጣ በኋላ እያንዳንዱ ነገር ሲጀመር በቃ የትኛውም ነገር እርካታም ሰክሰስም ከእግዚአብሔር ጋር ተጣብቆ አብሮ መኖር እንደሆነ አይቻለሁ ማለት ነው። እና አሁን እኔ ምንም የሚደንቀኝ የለም። አሁን ያለሁት ኢትዮጵያ ውስጥ ነው አይደለ? አሁን ነገ አሜሪካ ብሄድ እንኳን አሁን አይምሮዬ ላይ ማለት ነው ምንም አዲስ ነገር እንደሌለ አይቻለሁ ማለት ነው። እዚህ ካለው የእግዚአብሔር ቃል የተነሳ ምንም ነገር እርካታ እግዚአብሔር ጋር ብቻ ከእግዚአብሔር ጋር ተጣብቆ መኖር ብቻ እርካታ እንደሆነ አውቄያለሁኝና አሁን ምንም ተደላድዬ ነው በቃ ተደላድዬ ተረጋግቼ ነው የምኖረው። ባለኝ ነገር ደስተኛ ነኝ። እግዚአብሔርን አመስግኜ ነው የምኖረው። ከእግዚአብሔር ጋር አብሬ እየሰራው መኖር ነው የምፈልገው። እግዚአብሔር በሰጠኝ እድል እግዚአብሔርን ማገልገል ነው የምፈልገው። በእግዚአብሔር ቤት ሆኜ እግዚአብሔር እንደሚፈልገው ነው መኖር የምፈልገው እንጂ ከዚህ በኋላ እንደውም የኔ ፍቃድ ሳይሆን የእግዚአብሔር ፍቃድ በኔ ላይ እንዲፈጸም ነው የምፈልገው ማለት ነው። በፊት ግን እንደዛ የሚባል አስተሳሰብ የለኝም ሲጀመር ማለት ነው። አላቀው ማለት እችላለሁ እግዚአብሔርን። ያው እግዚአብሔር በተለምዶ እግዚአብሔር ስለምንል ሃይማኖት ስላለን ምናምን እንጂ እግዚአብሔርን እኔ አላቀውም ከዚህ በፊት ማለት ነው። አሁን እግዚአብሔር ማለት ምን እንደሆነ ያወቅኩት ያየሁት ከእግዚአብሔር ጋር እንዴት መኖር እንዳለብኝ ህይወት ማለት ምን እንደሆነ ያወቅኩት እዚህ ቤተክርስቲያን ከመጣው በኋላ ነው። እና አሁን በቃ ረግቼ ባለሁበት ቦታ ነው ደስተኛ ሆኜ የምኖረው ማለት ነው። አፖስትል ይድነቃቸውን መንፈሳዊ አባት አድርጎ ስለሰጠኝ በመጀመሪያ በጣም ነው እግዚአብሔርን የማመሰግነው ማለት ነው። አፖስትል ያው እኛ ስብከት ብቻ አይደለም። አፖስትል ህይወቱ በራሱ ለኛ ትምህርት ነው። በህይወቱ ነው እኛን እያስተማረን ያለው ማለት ነው። ምክንያቱም እኛ አሁን ሌሎች ቦታ ያየነው ያየሁት አገልግሎት ይሄ አይደለም እና አፖስትል እኛ እዚህ መጥቶ ቢያንስ እዚህ በሚያገለግለን ሰዓት እንኳን በሚመጣ ሰዓት ከኛ የሆነ ነገር ፈልጎ ሳይሆን የራሱን ለኛ ሊሰጠን ነው የሚመጣው። የኛን የራሱን ያለው ሊሰጠን እንጂ ከኛ የሆነ ነገር ፈልጎ የሚመጣ አባት አይደለም። እሱ እውነተኛ ወንጌልን እውነተኛ ሐዋርያ እንዴት መኖር እንዳለበት እውነተኛ ወንጌል ማለት ምን ማለት እንደሆነ በአፉ ብቻ በቃ አስተምሮ ሳይሆን በህይወቱ እየኖረ ማለት ነው የሚያሳየን የሚያገለግለን መንፈሳዊ አባት ነው። እና አፖስትል ማለት እየተቆረሰ በቃ ተቆርሶ የሚያገለግል ሰው እንጂ ወንጌልን ለራሱ ለግል ጉዳይ ለህይወቱ የራሱን እንትን ለማስፈጸም የሚሄድ አባት አይደለም። እውነተኛ ወንጌልን ያስተማረን አባት ነውና ለራሱ ሳይሆን ለትውልድ የሚኖር እንደሆነ ነው እኔ አፖስትል ያየሁትና ከሱ ህይወት ተነስቼ ነው እኔ ራሱ ማለት ነው። እኔ አሁን በፊት ዘር ምን እንደሆነ አላቅም። እግዚአብሔርን ማገልገል ማለት ራሱ ምን እንደሆነ አላውቅም። ከተነገረኝ በላይ የሱን ህይወት ሳይ እሱ አሁን
ከራሱ ማለት ነው ከራሱ ከውስጡ እያወጣ ነው እኛን የሚያገለግለን ማለት ነው። ከዛ ከደብረ ዘይት ድረስ መኪና ሰነስቶ ነዳጅ ሞልቶ የራሱን የአልጋ ችሎ ምግብ ችሎ እውነት ያው እኔ ለሚዲያ አይደለም ማወራው እግዚአብሔር ነው የሚያውቀው ይሄንን ነገር። ሰዎች አሁን ምናልባት ሚዲያ ላይ ስለሆነ ነው እንደዚህ የምታወራው ብለው ሊሉ ይችላሉ። አይደለም እኔ እግዚአብሔር ነው የሚያውቀው ይሄንን ነገር ማለት ነው የእውነት እንደሆነ ማለት ነው። እና በዚህ መልኩ ነው የሚያገለግለው። እና እኔ አሁን እሱን ሳይ ከዚህ በፊት የማስበው እኔ ገንዘብ አጠራቅሜ ለራሴ እንደዚህ ነገር አድርጌ ምናምን የሚለውን ነገር ከሱ ህይወት ማለት ቃሉን ከመማሬም በላይ በሱ ህይወት ላይ ስላየሁኝ እኔ አሁን በፊት የነበረኝን አስተሳሰብ ጥዬ እግዚአብሔር በረዳኝ መጠን ማለት እንደሱ የሱን ምንም የሆነች ጥቂት ነገር እንኳን አልደርስም እኔ እንደሱ ግን ደግሞ እሱን መከተል በቃ አሁን እኔ አላማዬ የሱን ህይወት መከተል ነው በቃ መፈልገውና በጥቂቱም ቢሆን እግዚአብሔር በረዳኝ መጠን ያቺን ነገር እየጀመርኩ ነው ብዬ አስባለሁ። በፊት በነበረው ህይወቴ ግን እንደዛ አይነት ነገር አላቀም። ቸርች ሄዳለሁ፣ ያው የሚደረገው ነገር ይደረጋል፣ እንመጣለን። ከዛ ደግሞ ያው ስርዓት ማለት ነው መርሃ ግብር ፈጽመን ነው የምንመጣው። አሁን ግን ህይወት እንደሱ እንዳልሆነ እኔ ከአፖስትል ህይወት አይቻለሁ፣ ተምሬያለሁ ማለት ነው። ክርስቶስን መስሎ መኖር በዚህ ምድር ላይ ሌሎች ከዚህ በፊት መጽሐፍ ቅዱስ ላይ የምናያቸው ሐዋርያቶች ያገለገሉትን አገልግሎት መጽሐፍ ቅዱስ ላይ ሳይሆን እኔ አፖስትል ህይወት ላይ ነው ያየሁት። እና በዛ በጣም እግዚአብሔር ረድቶኛል ብዬ አስባለሁ። እኔ እግዚአብሔር በጣም ይወደኛል ብዬ አስባለሁ። ምክንያቱም እንደሱ አይነት መንፈሳዊ አባት ማግኘት እድልም ከድልም በላይ ነው። ምክንያቱም ለምን እንደምኖር ራሱ በቃ በህይወቴ እንዲህ ስኖር ውዝግብግብ ያለ ህይወት። ምክንያቱም እዚህ እንዳልኳችሁ ቅድም እንደተናገርኩት እርካታ ማለት ምን እንደሆነ የገባኝ ያወቁት እሱን ካየሁ በኋላ ነው። እሱ ካስተማረኝ ከማስተማርም በላይ ደግሞ በህይወቱ ሲጀመር እሱ ከመንፈሳዊ ልጆቹ ከሚያስተምራቸው ከሚያገለግላቸው ሰዎች ምንም የተደበቀ እንትን የለውም። አፖስቶል ግልጽ ነው፣ ሁሉ ነገሩ ግልጽ ነው። እንደዚህ አይነት መንፈሳዊ አባት ማግኘት ደግሞ ለኛ በጣም ትልቅ እድል ነው። በቃ ትልቅ እድል ነው ማለት ነው። እኔ ከዚህ በኋላ ምንም የሚያወዛግበኝ ሌላ ነገር የሚያሳስበኝ ምንም ነገር የለም፣ ወደ ኋላ የሚመልሰኝ ማለት ነው። ምክንያቱም እኔ ከአፖስትል እንኳን ብሎኝ የወደፊት ህይወቴን እንዴት መኖር እንደምችል ከሱ የያዝኩት ስንቅ የሚሆነኝ ነገር አለ፣ የያዝኩት ነገር አለ። ስለዚህ አፖስትልን እግዚአብሔር መንፈሳዊ አባት አድርጎ ስለሰጠኝ በጣም ነው ስለሱ እግዚአብሔርን የምባርከው እግዚአብሔርን የማመሰግነው ማለት ነው። እና በጣም ደስተኛ ነኝ አፖስትልን እግዚአብሔር መንፈሳዊ አባት አድርጎ ስለሰጠኝ። እከሌ በሆነ ነገር የተቀባ ነው፣ እከሌ በመውለድ የተቀባ ነው፣ እከሌ በወጣቶች ላይ፣ እከሌ ባጋንንት ላይ ምናምን የሚለውን ነው የማምነውም የማውቀው። እዚህ ከመጣው በኋላ ግን ያ ነገር ተቀይሯል። ለምሳሌ ጨንቆኝ ሄጄ ዘይት ገዝቼ አጸልዬ ይዤ መጥቼ አውቃለሁ። ምክንያቱም ትልቁ ልጄ የሆነ በቃ ተጨንቋል ብዬ አሰብኩኝና የሆነ እንትኑም ጥሩ ስላልነበረ እስቲ ቆይ ብዬ እከሌ የሚባል አለ እንደዚህ ለአጋንንት የተቀባ ማለት ነው እንደዛ ተብሎ ስለሚባል ያው ምክንያቱም ያው የምናውቀው እሱን ስለነበረ ማለት ነው ሄጄ አውቃለሁ። እና ከዛ በኋላ ያን ነገር አምጥቼ እንትን ብያለሁ። እና እዚህ ቸርች እስከምመጣ ድረስ ማለት ነው እዚህ መጥቼ እስከምማር ድረስ ሁሉም ያሉት በምድር ላይ አሁን ያሉት ነቢያቶች የምናውቃቸው ነቢያቶች አንዱ ነብይ አንድ የሆነ የተሰጠው ጸጋ አለ ብዬ ነው ማስበው የነበረው ማለት ነው። በፊት የነበረኝ ነገር እከሌ በከሌ ነው በቃ እንትን የተባለው ነገር ብዬ ነው ማስበው የተቀባው ማለት ነው። እና ያው ሁሉም ህዝቡ የሚያውቀው እንደዛ ነው የሚያስበው እንደዛ ነው፣ የተለየ እንትን ነው አይደለም። ግን እዚህ ከመጣው በኋላ ግን እኔ እንደዛ አይነት ነገር እንደሌለ እኔ ራሱ ባላወራ ማለት ነው። አሁን የአፖስትል ይድነቃቸው የሚለውን ቻናል ተከፍቶ ቢታይ እያንዳንዱ አሁን ለምሳሌ ለወሊድ የተቀባው ከሌ ነው፣ ለአጋንንት የተቀባው ከሌ ነው፣ ለበረከት ለብልጽግና የተቀባው ከሌ ነው የሚባለው ነገር በሙሉ ሁሉም ነገር እዚህ ቤተክርስቲያን ውስጥ እንዳለ እውነተኛ የእግዚአብሔር ህልውና በአፖስትል ላይ እንደሚሰራ እዚህ መጥቻ አይቻለሁ። ሰዎችን ማየት ይችላሉ። ምክንያቱም ስላለ ማለት ነው። ያልወለደ ይወልዳል፣ የታመመ ይፈወሳል፣ አጋንንት ያለበት አጋንንቱ ይወጣል፣ ስራ የሌለው ስራ ያገኛል፣ ደሃው ይበለጽጋል።
ስለዚህ ሁሉም ነገር እዚህ አፖስትል ላይ እንደሚሰራ አይቻለሁኝ እየሰራም ነው ያለው እየተጠቀምንም ነው ያለው እኛም ማለት ነው ታመንም እንፈወሳለን በስራ ማቅጣጫ ቀደም እንደተናገርኩትኝ እያንዳንዱ ያለውን ጸጋ እያንዳንዱ ያለውን የእግዚአብሔር ለሱ የሰጠውን ጸጋ ማየት ይችላሉ እኔ ባልናገረው ራሱ ያ ራሱ ምስክር ነው እያንዳንዱ ነገር ላይ ማለት ነው ምክንያቱም ያልወለዱ ለብዙ አመት ያልወለዱ እንደወለዱ ምስክርነት አለ የታመሙ ሽባ ሲተረተር ሙሉ ሰውነት በጣም የሚገርም እኔ ራሱ በጣም የደነቀኝ ራሱ ምስክርነት እዛ ያየሁት ሙሉ በሙሉ ፈንገስ ሆኖ ሰውየው ምክንያቱም ለሐኪምና ራሱ የከበደ ነገር እሱ ራሱ ሲድን አይቻለውኝ አፖስትል ጸልዮ ማለት ነው ስለዚህ ምንም የማይሆን የማይሰራ ነገር የለም እና ከዛ በላይ ግን የሚሆነው ምንድነው ከሱ በላይ የሚያስፈልገን የእግዚአብሔር እጅ ሳይሆን እግዚአብሔር ራሱን ማግኘት እንደሆነ መፈለግ እንደሆነ እግዚአብሔር ደግሞ ቃሉ እንደሆነ እዚህ ቸርች ተምሬያለሁ አይቻለሁ እየኖርኩበትም ያለሁት ነገር አለ የትኛውም ነገር ፈውሱም ቢሆን መባረኩም ቢሆን እያንዳንዱ ነገር እግዚአብሔር ቃል ውስጥ እንደሚገኝ አፖስትል መንፈሳዊ አባቴ አስተምሮኛል መጋቤም ደግሞ ፓስተር ሳሚ አስተምሮኛል ማለት ነው እና ዋናው ነገር የሚያስፈልገን ነገር የእግዚአብሔር ቃል እንደሆነ ከዛ በኋላ ደግሞ ሁሉም ነገር በዛ ውስጥ እንዳለ ታምሬያለሁ አውቄያለሁ ማለት ነው እስካሁን ድረስ እንዳልኳችሁ እኔ ከዚህ በፊት ሄጄ ሌላ ቸርች ዘይት ገዝቼ ተጠቅሜያለሁ አምጥቼ አውቃለሁ ግን እዚህ ከመጣው በኋላ ምንም ነገር እንኳን ቢያስፈልገኝ ማለት ነው እንዲጸልይ እንኳን በፈልግ ይጸልይልኛል ይሆንልኛል በቃ ለዛ ግን የምከፍለው ክፍያ የማወጣው ወጪ ምንም ነገር የለም ያው ግን ምንድነው አሁን ሰዎች ብዙ አገልጋዮች እኛ አሁን እኔ ምንም ነገር በፈልግ አፖስትል ጋር ደውዬ አፖስትል ይሄ ነገር ያስፈልግ እንደዚህ አይነት ነገር ገጥሞኛል በዚህ ጉዳይ ያንተ ጸሎት ያስፈልገኛል ብለው በጣም ደስተኛ ሆኖ ነው ያንን ነገር የሚያደርግልኝ ማለት ነው እንደዛ አይነት አገልጋይ የለም አሁን እንደዚህ ይሄ ያስፈልገኛል ይሄንን አድርግልኝ በነፃ ማለት ነው ምንም ነገር ሳይሆን ምንም ነገር ሳታደርግ ምንም ነገር እንትን ሳይል እንደዚህ አድርግልኝ ጸሎት ያስፈልገኛል ብዬ ተጸልዮልህ እንደዚህ በነፃ የሚያገልግል አገልጋይ የለም ይሄ የተለመደ ነው ሲጀመር ማለት ነው አፖስትል ጋር ግን የትኛውንም ነገር የምትፈልገውን ነገር ወላ በነፃነት እንድትጠይቅ ነው የሚነግርህ ማለት ነው በቃ እኔኮ አባታችሁ ነኝ የምትፈልጉትን ነገር ደውላችሁ ንገሩኝ ብሎ ነው እንትን የሚያደርገን ማለት ነው የሚያደፋፈረን እኛ እንኳን ብንፈራ ማለት ነው ለልጆቹ አቬለብል ነው ማለት ነው ሁሌ የሚገኝ አባት ነው ጊዜ በቃ ሁሌ ለልጆቹ የሚገኝ ነው በቃ የሚገኝ ቀና በስማም ቅን ልብ ያለው ማለት ነው እውነተኛ በእውነት ደግ የሆነ ሰው ነው አፖስትል ማለት ነውና በፈለግነው ሰዓት የምናገኘው መንፈሳዊ አባታችን አፖስትል ማለት ነው ስለዚህ በሁሉም ነገር አፖስትል ጋር በመሆናችን በጣም ደስተኞች ነን ማለት ነው እና ምንም ያለው አገልግሎት በሙሉ በጣም በነፃ ነው በርግጥ ሰው በነፃ የሆነ ነገር ይረክስበታል መንፈሳዊ ነገር ነፃ እንጂ ርካሽ አይደለም ስለዚህ ሰዎች ግን ብዙ ጊዜ ምንድነው የለመዱት አገልግሎት በገንዘብ ስለሆነ እዚህ ያለው ነገር ርካሽ ሆኖ ይታያቸው ከዛ አንፃር ነው ሰዎች የሚከብዳቸው ማለት ነው ይሄንን ለመረዳት ሲቀጥል እውነተኛ ወንጌል ማለት ምን ማለት እንደሆነ እሱ ያው በግልጽ ትምህርቱን በተከታተሉት ዩቲዩብ ላይ ገብታችሁ እውነተኛ ወንጌል ማለት ምን እንደሆነ በግልጽ ያስተምራል ማለት ነው ስለዚህ ያንን እውነተኛ ወንጌል ደግሞ ሰው ለመማር ባሁን ሰዓት ፈቃደኛ አይደለም ምክንያቱም ሰው እግዚአብሔርን ፈልጎ ሳይሆን የእግዚአብሔርን ፈልጎ ስለሆነ ቤተክርስቲያን የሚመጣው እሱ የሚያስተምረው ወንጌል ያንገሸግሻቸዋል ለመቀበል እኔም ለመጀመሪያ ለመቀበል ተቸግሬ ነበር ይሄንን አስተምሮ ማለት ነው እና በዛ ይቸገራሉ ሰዎች ማለት ነው ምክንያቱም እሱ ትክክለኛውን ወንጌል እውነተኛው ወንጌል ማለት ምን እንደሆነ ስለሚያስተምር ያንን ሰዎች ምክንያቱም አልለመዱትም ፋውንዴሽናቸው መጀመሪያ የነበራቸው መሰረት እንደዚህ እንዲሆኑ ተደርገው አልተሰሩም ሰዎች ስለዚህ አፖስትል ትክክለኛውን እውነተኛውን ወንጌል ሰው ሰራሽ የሆነውን ሳይሆን እግዚአብሔራዊ የሆነውን ወንጌል እንድናቅ ያደረገን መንፈሳዊ አባታችን ነው ስለዚህ ስለርሱ እግዚአብሔርን አመሰግናለሁ እኔ ለሰዎች የማስተላልፈው መልእክት ሰዎች ያው በመጀመሪያ ደረጃ ዴስቲኒያቸውን ማወቅ
አለባቸው ብዬ ነው የማስበው። ምክንያቱም ሰው ያንን ካላወቀ እንዲሁ ዘመኑን ሙሉ ሲዞር ነው እድሜውን የሚጨርሰው ማለት ነው። ስለዚህ እግዚአብሔር የሰጣቸውን መንፈሳዊ አባት ማወቅ ያስፈልጋል መጀመሪያ ማለት ነው። ያንን ካወቁ ከተማሩ በዛ ረክተው ከተቀመጡ መንቀሽቀሽ የሚባለው ህይወት ይቀራል ማለት ነው። ምክንያቱም አሁን አንድ ሰው ኢቭን ኢፍ አንድ አትክልት እንኳን ብንተክል ዛሬ እዚህ ጋር ተክለነው ያንን አትክልት ነገ ወይም ከነጎዲያ ደግሞ ነቅለን እዛ ሌላ ቦታ ደግሞ ብንተክለው ከዛ ደግሞ አንስተን አሁንም መልሰን በሶስተኛው ወይም በአራተኛው ጊዜ ደግሞ አሁንም ሌላ ቦታ ብንተክለው የአትክልት መጨረሻው መድረቅ ነው። ሌላ ምንም አማራጭ የለውም ማለት ነው። ስለዚህ ሰውም እንደዛ ነው። ሰዎች የተሰጣቸውን መንፈሳዊ አባት ተቀብለው በዛ ረክተው እንዲማሩ እንዲያውቁ ነው እኔ የምመክረውና አንደኛ እኔ እዚህ ቸርች ከመጣው በኋላ እንዳልኳችሁ በስጋ ህይወቴም በመንፈሳዊ ህይወቴም በእያንዳንዱ ነገሬ ላይ 100% ማለት ነው 100% ተቀይሬያለሁ። በጣም የተሻለ ብቻ አይደለም ትክክል የሆነ ነገር የተረጋገጠ ነገር አግኝቻለሁ ለህይወቴ መንገድ የሚሆነኝ ነገር ስንቅ የሚሆነኝ ነገር ይዣለሁ። እኔ ከዚህ በኋላ አልናወጥም አልነቃነቅም። ስለዚህ ሰዎች በዚህ መተው ይሄንን እውነተኛ የእግዚአብሔር ቃል ሰምተው ህይወታቸው እንዲቀየር ነው እኔ የምመክረው ማለት ነው። በአሁን ሰዓት ምንም ችግር የለም። ያው ሶሻል ሚዲያም እንደፈለጉ ስላለ ሶሻል ሚዲያ ላይም ዩቲዩብ ላይም ቲክቶክ ላይም ፌስቡክ ላይም አፖስትል ይድነቃቸው ሽመልስ በሚል ቻናሎች የሚጫኑ ፕሮግራሞች ስላሉ ያንን ፕሮግራም እየተከታተሉ ቻናሉን ሰብስክራይብ ካደረጉ በየጊዜው የሚለቀቁ አዳዲስ ቪዲዮዎች ስለሚመጡላቸው ትምህርቱን ሰምተው በዛ ህይወታቸው እንዲቀየር ነው እኔ የምመክረው። እኔ የተባረኩትን በረከት እኔ ያገኘሁትን ነገር እንዲያገኙ እንዲባረኩ ነው የምመክረው ማለት ነው። ከዛ በተጨማሪ ደግሞ የምመክረው ምንድነው ወደ ማውንት ዛይን ቸርች መተው ጸጋ የእግዚአብሔርን ህልውና እንዲያዩ በባሪያው እንዲጠቀሙ ነው የምመክረው ማለት ነው። ይሄንን እድል ለሰጠኝ እግዚአብሔር አመሰግናለሁ። አፖስትል ይድነቃቸው ሽመልስንም አመሰግናለሁ። መጋቤን ፓስተር ሳሚንም አመሰግናለሁ። እግዚአብሔር ዘመናቸውን ይባርክ። አመሰግናለሁ። ይህንን ቪዲዮ ስለተከታተላችሁ እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቱን በመጫን ቤተሰብ መሆን የሚችሉ መሆኑን በትህትና እንገልጻለን። በተጨማሪም ለወዳጅ ዘመድ ሼር በማድረግ እንዲባረኩበትና እንዲያተርፉበት ይሁን። በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት የምትፈልጉ በስክሪኑ ላይ ባለው የባንክ አካውንቶች ላይ መባ፣ አስራትና የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። ቮይስ ኦፍ ጋድ ቲቪ ወርልድ ዋይድ ትክክለኛ የለውጥ ድምጽ። ቮይስ ኦፍ ጋድ ቲቪ, the true voice of transformation.